መድህን ኢየሱስ ክርስቶስ በአይሁድ እኩያን እጅ ዓርብ 3 ሰዓት ከተያዘ በኋላ 6666 ጊዜ ገርፈውታል። 6666 ጊዜ ገርፈውታል። ይህም የገዛ የራሳቸውን ሕግ አፍርሰው ነው። በአይሁድ ሕግ መሰረት የሚሰቀል አይገረፍም። የሚገረፍ ከሆነ ደግሞ አይሰቀልም። እነሱ ግን ሕጉን አፍርሰው ሕጉን ተጋፍተው 6666 ጊዜ ከገረፉ በኋላ እንደገና በሁለት ወንበዴዎች መካከል ሰቅለውታል። ይሄ በጣም እጅግ አሳዛኝ የሆነ አድራጎት ነበር። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው መልእክቱ ነገረ መስቀልሰ በኀበ አብዳን እበድ ውእቱ ወለነሰ ቃል እግዚአብሔር፣ የጌታችን የኢየሱስ ክርስቶስ የመስቀሉ ታሪክ ወይም ተአምር ለእኛ ድህነት፣ ለማያምኑ ግን ዋዛ ፈዛዛ ነው በማለት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ እንደጻፈ እንመለከታለን። በማያያዝ አሁንም ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 3 ቁጥር 4 ላይ ኢየሱስ ክርስቶስ ተሰቅሎ በመስቀል ፊት ተሰቅሎ በአይሁድ እኩያን ፊት እየተገረፈ በግልጽ አይታችሁታል። ነገር ግን ላለማመን አዚም ያደረገባችሁ ማን ነው ይላል ገላትያ 3 ቁጥር 4 ላይ። ስለዚህ የእግዚአብሔር ቤተሰቦች መድህን ኢየሱስ ክርስቶስ በትንቢቱ መሰረት አዳምን ለማዳን በገባው ቃል መሰረት ከልጅህ ልጅ ተወልጄ አድንሃለሁ ብሎ በገባው ቃል መሰረት ሱባኤ የተነገረው ትንቢት የተቆጠረው ሱባኤ ሲፈጸም ከድንግል ከቅድስት ማርያም ተወልዶ 3 ዓመት ከ3 ወር አስተምሮ በመጨረሻም በጲላጦስ አደባባይ በመስፍኑ በጲላጦስ አደባባይ ፊት አይሁድ እኩያን ከሰው ወንጅለው የከሰሱበት የክሱ ቻርጅ በዕለተ ሰንበት ድውይ ፈወሰ፣ ምውት አስነሳል። ሌላ ቻርጅ የላቸው፣ ሌላ የሚወነጁት ነገር የላቸው። በሰንበት ቀን ድውይ ፈወሰ፣ ምውት አስነሳል። ለነሱ የጉሮሮ አጥንት ይሆናቸው። በዚህ መልኩ መድህን ኢየሱስ ክርስቶስን ዓርብ 3 ሰዓት የፍጥኝ አስረው በጲላጦስ አደባባይ የፍጥኝ አስረው ወደ ጲላጦስ ካቀረቡት በኋላ ለመሆኑ ይህንን ኢየሱስ ናዝራዊ የምትከሱበት ምክንያታችሁ ምንድን ነው ብሎ ጲላጦስ ሲጠይቃቸው ወንጀለኛ ባይሆን ኖሮ ወደ አንተ ባላመጣ ነው ነበር በማለት መልሰዋል። ይሄ በእውነት ከእውነት የራቀ እውነትን ያለፈ ከእውነት የራቀ ውንጀላ ነበረ። መድህን ኢየሱስ ክርስቶስ ጉዳይ አለው። የመሰቀሉም የመገረፉም ምስጢር ጉዳይ አለው። አስቀድሞ ለታላቁ አባት ቀዳሚ ፍጥረታት አዳምን ለማዳን በበደለው በደል ምክንያት አዳም እና ሔዋን በበደሉት በደል ምክንያት ወርዶ ተወልዶ ተገርፎ ተሰቅሎ እንደሚያድናቸው አስቀድሞ ጌታ ቃል ገብቶላቸው በዚህ መሰረት ነው የመውረዱ ምስጢር